ሰው ዞር ታለለት ጡቴን ጉንትልን ቂጤን በጥፊ በቃ ልሙትበት ማለት ገጀራው ይሄው እዛባ አመዳም እንዳንቺ አይነቷን ስንት አስተናግጃለሁ አላችሁ አለም ጓድ ፏራ አየሩሶች ቤት ጎበዘሽ ወሽ ቤተሰቦች ደግሞ በቃ በቶ ፏፏ ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ በቀጥታ ጀመር ማለት ነው። ሰላም የማዚ ቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬ በሌላ በአዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎች ካላችሁ ከስር የኢንስታግራም እና ቲክቶክ አካውንት አለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have a dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. Taraka, nenda zinda. Mandamengatero, ingida. Ojaman gatelo dress. Almata bafetu. Gataliko kala mahalla. ዛብኛ ዱላ ምንድነው የሚለው? እስር ቤት ነው ያላችሁት ይላል። ካቦነኝ ይላል። መከራ ይሻማ ወይኔ ቅሊንጦ ዲስኦርዳ ካቦነኝ ታይኖር ታቦነ ለለም ካቦ ነርገን ይገባ ወንጀለኛ አይደለም ንጹህ ሰው ነኝ ነኝ አራሳው ጥሪ ማነው ስም አስካለ ወንድም ነኝ አስታቆርሽ ነው ስራ ምንድነው? ካሜራማን ነኝ። ግረዝኝ ወይኔ በጀበና እዚህ ላይት ይፈልጋል። ዋስ ማን ነው የሚሆነኝ? እንደዚህ ዋስ ነው ከባድ ነው። በማይሆን ነገር የሚስቀው ጀለስ አራንተ ሽማግሌ ወደቁ እንደስቅ አንተ አባት ይሆናል እንደስቅ ወይ እኔም ያው ነኝ እኔም እንደዚህ ነኝ። ሰው ሲወርቅ በተለይ በጣም ነው የምስቀው። ራሴን በወርቅ የሆነ ሰው እናቴ ማክስት ማንም ሰው ቢወርቅ መሳቂ አይቀርም። ከዛ በኋላ ነው ማለት ነው ወይ እየሳኩ ነው ማለታቸው ያ አብዛኞቻችን ተበላካው ወዴት ትመርጣለህ? ሆነሻል ይሰውን ሰለች ምኑ በቃ ላምባው ተጠፋ ተነስቶ ጉብ ነው። አሁንም ቀና ለቀን የሚያምረዋል። እውነትሽን እንደ ወንድ ማለት ስሱ ነው። አረን ይሰለች ሰው ዞር ታለለት ጡቴን ጉንትልን ቂጤን በጥፊ በቃ ልሙትበት ማለት ዛሬ አርሻ ሲሄድስ በአገልግል ምሳው ጋር አትቆጠረለት እሱ ይቀልዳሉ። እንቅልፍ እኮ የለም ሌሊቱን ሙሉ ሲወዘወዙ ማደር። አዲስ ሙሽራ ይሆነው ነገ ይሰለች ይኸው ባላ ግድ ባንቺ እንዳይበስ አረኔስ በቀረብኝ ይኸው የኔ ባል እርሻ ውሎ መጥቶ እንዳረጀው ውሻ ጠቅለል ብሎ ሲተኛ በያ ጊዜ ታዲያ ነው በመናከላቴ ሰዓቱን ይነቀብኛል። እሱ ወርፍ ነው አይተኝ ይወዲያ እሳት ተቀፎ አርፎ በተኛት አለ አንቺ ዝም ብለሽ በይ ተነሽ
ይመለስ አንድ አድማጭ መስመር ይገኛሉ። አድማጫችን ይሰማል። በዚህ ሊመጣ ነው። ታገቢኛለሽ አታገቢኝም? ታገቢኛለሽ አታገቢኝም? እየተናገርኩ ነው። ታገቢኛለሽ ታገባ ደግሞ ከባድ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁን የአየር ዘገባ ሰዓት የምናቀርብበት ሰዓት ላይ እንገኛለን። የት ነች? እንዴ የት ነች? ታገቢኛለሽ አታገቢኝም? አላገባህም። እኔ ተስፋ አየር ላይ አይደለም እጄ ላይ ነው። ኢየሱስ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ የሚሰራ ምርጥ ማለት ነው። አንቺ ግን አንድ የእንጨት ሰራተኛ በቀን ስንት እንደሚያገኝ እያወቅሽ እንኳን አራራሽ። እውነትም አላቀሽም ማለት ነው። ወንድም የኔ ወንድም ስራ ላይ ነን። ምን ታቷንሽ? ታገቢኛለሽ አታገቢኝም? እንዴ ታገቢኛለሽ አታገቢኝም? ስራ ክቡር ነው፣ ግን እንደዚህ አይነት ነገር ስጠይቅ ፏፏ ምናምን ብለህ ብጠይቃት ነው እንጂ ደግሞ ካልፈለገች ደግሞ መብቷ ነው። ሌላ ደግሞ ይኖራል። አንተን የምትጠብቅ የምትፈልግ ትኖራለች። የመርሳት ችግር ያለበት ጀለስ ግባ እንውጣው ግባ አለተ። ምን አግኝተህ ነው? ከዚህ በኋላ መርሳት የሚባል ነገር ሊቆም ነው እንዴ? እኮ ምን አግኝተህ ነው? ሙሉ ለሙሉ የመርሳት ችግሮችን የሚያስወግድ መድኃኒት አግኝቼ ገዝቼው መጣሁ። እስኪ የት አለ? አንተ እዛው ረስቼው መጣሁ። በሊድና አምጣው። ምን ያንተ ይለያል። ምን ይባላል ይሄ? አሁን አዲስ የሥራ እድገት አግኝተዋል። እንኳን ደስ አሎት። ይህንን ወርቅ የሆነ ቢሮ በአንዲት ቃል እንዴት ይገልጹታል? ይህንን ቢሮ በአንዲት ቃል መግለጽ በጣም ንቀት ነው። ምክንያቱም አይመጥነውም። ደግሞ ይሄ ቢሮ ነው እንዴ? እዚህ ቢሮ ውስጥ ስንቱን አዝለን፣ ስንቱ እየኮረኮመን፣ ስንቱ ከጀርባችን እያሴረ፣ ስንቱ እየገላመጠን፣ ስንቱን እያጎረስን እዚህ ደረጃ እንደደረስን እኔና ፈጣሪ ነው የምናውቀው። ለዚህ ቢሮ ሰው ደግሞ ሳይሆን እንደ በርበሬ መደለዝ ነው የሚያስፈልገው። ለነገሩ አሁን ሹመት አግኝቻለሁ፣ አዳሜ ይደልዝሻለሁ። መደለዝ ሲሉ በተግባር አዲሱ አስተዳደር በዚህ መልኩ ይቀጥላል። ተባረከ ይሁን፣ የተባረከ ይሁን። የባስ ቀጥቅጣችሁ ነው ጀለስ እርጥብና ሚሪንዳ ከጋበዝከው በኋላ የምር አንተ እርጥቡ ግን ይጣፍጥ። አመሰግናለሁ። አረጣጣ ይሉ አንተ ዝናብ እየመታን ነው። ሄደን እንጠለል እስኪ። አንተ ነው ዝናብ የሚመታህ እንዴ? ሞች አሉ እኔ እያለሁ ነው ዝናብ የሚመታ አንተ ጠጣላለህ እንዴ? ጠጣላለሁ። ከተፈጥሮ ጋር እንጣላ አንተ። ኧረ ተው። ኤክስኪውዝ ሚ ሌላ ነገር ቢጋብዝ ብልት ነው። ኦ ማይ ጋድ ዋው! ይኸውልህ እንደነገርኩህ ማንም ሰው በቤት መጠጣትን ማወቅ የለበትም። ይኸው ገብተህ ለመተኛት ሌላ ነገር አደርጋለሁ ብትይ አንዘራወቅ ማለት በቃ መሞቼ ቀን ደረሰ ማለት ነው። ኧረ በቃ ፈታቤ ብራዛሬ ማንም አይባልም። አንቺ ጣበይ በቃ እሺ። ጠጥታ እንዳለታ ልጨርሳት መክሽ በእናትህ እዚህ ሊያስበላኝ ነው እንዴ? ልጨርስ ብላል በኋላ ሌላ ነገር ችግር ይፈጠራ ነው የምታስበው። ምንም እንዳታስቢ በቃ በቃ እናወራለን። ሚስ በቃ ምን ነው ዛሬ ደግሞ እንዴት አመሻችሁም? የለም እንዴ ዝም ብለህ ነው የምትቀላቀለው? ምን ማለት ነው ደግሞ እሱ? ማን ስለሆናችሁ ነው ደህና አመሻችሁም ብለው? ጎሽ ማለት አብረን ውለን እስካሁን እንዴት ምን ይጠቅማል ሰላም መባባሉ ብዬ ነው። ባለሱን ተውና ዛሬ የተፈጠረውን ነገር ብነግርህ የዛች የማንጠግቦሽ ልጅ አወቃት? ማንጠግቦሽ ሹገሯ ብቻ የእሷ ልጅ አወቃት አይደለ? እሷ እዚህ መታ ነበር እቃ ልታደርስ ዛሬ ማለት ነው። እና እንደው ልጅህ እንደው ደስ አለኝ ነገር በቃ የሆነ የአይን ምናምን አለች አይደል? አይኔን ጣልኩበት ብላ እንደው እግዚአብሔር ከቤት ሊያስወጣልኝ ሲሞክር አንተን እና ሲንግል ነው ወይስ እንዴት ነው እጮኛ ነገር አለ ወይ አለች። እኔም ደግሞ አረ ሲንግል ነው እድሜ ልኩን ሲንግል ነው የኖረው ሰንግሎ ነው የኖረው። ያባኝ እንዴ ዝም ብለህ ሲንግል ትላለህ? እና ምን ልበላት? ይኸውልህ ሲንግል ላይ 2 ደብል ጂን አድርጌ ነው የጠጣሁት። እንደዚህ ሳትል አሁን ሲንግል ብቻ ትላለህ እንዴ? ሴት ልታስብለኝ ነው እንዴ? አባዬ ወንድ ልጅ እንደዚህ መረር ያለ ነገር ሲጠጣ ነው ሲንግል። ትዛል
ማንም ሰው ቤት መጠጣትን ማወቅ የለበትም። ገባ? በቃ ከተባነነ ይቀራል አባዬ። በቃ ግደለኝ። ምን ሌላ ምንም የለው። እና ለመረህ ነው እንዴ ነው እንዴ? እሱ አለ አባዬ። እሱም አብሮኝ ነበር። አሁን እንድታውቀው ነው። እውነት እንድታውቀው ነው የመላኩት። ተወሱን ደግሞ አልያዘው እቆርጥለታለሁ። እሱን ና ከሲንግልነት ሊያወጡ ነበር። አልተሳካም። የካፕል ውስጥ ጸብ መነሾች ያው ካፕል ውስጥ ሆነ በጣም ትንንሽ ነገሮች ጭምር ነው የሚያጣሉትና ከነዛ ውስጥ አንዱ ይመስለኛል ጸባቸው። ምሳል ጋብዝሽ እስቲ ዛሬ? እሺ ደስ ይለኛል። ምን ትፈልጊያለሽ? ደስ ያለህ ነው። ኖ አይ እኔ ልጋብዝሽ ነው። አንቺ ደስ ያለሽ ነገር እኮ አንተ ስለምትጋብዘኝ አንተ ደስ ያለህን ጋብዘኝ። ኖ እኔ ልጋብዝሽ ነው፣ ግን አንቺ ደስ የሚለውን ነገር ንገረኝና ልጋብዝሽ። ወይኔ ጉዴ! ደስ ያለህን ጋብዘኝ ምን ማለት ነው? እኔ ልጋብዝሽ? ደስ ያለሽ ምግብ ምንድነው? አውቀና እንዴ ላለመጋብዝ? ዳንቻ ምሽድ እንዴ? ልጋብዝሽ እኮ ያልኩሽ እኔ ነኝ። ጀምራ ሀሳቡ መቼ ነበር አንቺ ጋር? እኮ ታዲያ እኔ ሀሳብ ስለሌለኝ፣ ስለዚህ አንተ የፈለከውን ጋብዘኝ። ደስ ያለህ ምንድነው ችግሩ? የምወደው ምግብ ይሄን ነው። እዚህ ቦታ ጋብዘኝ ብትይ ምን ችግር አለ? ቦታውን እሺ ነው እፈልገዋለሁ። አውቀህ ነው ለመጨቃጨቅ። በቃ ትጋብዘኝ። ታዩ እና በጣም ተራ ነገር ነው ያጣለው። እዚህ ቦታ እንሄድ ማለት እኮ ቀላል ነው፣ ግን አይሮኑ እንደዚህ እንደሚያደርግ ቶሚ ወይ ይሄ ልብስ አወፈረኝ እንዴ? አይ ዛሬ እንደውም ደህና ነሽ። ባይሆን ትላንት የለበሽው ውፍረትሽን በጣም አስተውቆ ነበር። ዝርዝርጥ ብለሻል። የምርህና ወፍራም ነሽ እያልከኝ ማለት እውነት መካድ አለበት እንዴ? አይደለም ግን እንደ ፍቅረኛ ስሜቴን እንጠብቅልኝ ጠብቃለሁ። ወፍራም ነሽ፣ ዝርዝርጥ ብለሻል። እመኝ ነው ወከ ግን በጣም እያበዛኸው ነው። እሺ ጥፍሬን እስልኝ፣ ዲዛይኑ አያምርም? ያው ካለብሽ ጥፍር መጥመጥ አንፃር ሸፈን አድርጎልሻል። አሁን ግን በጣም እያበዛኸው ነው። ቆይ መች ነው ለኔ መጠቀቅ የምትጀምረው? እሺ አሁን ቆይ በሞት ሌላ ሴት ታገባለህ? ታዲያ ብቻ እንድቀረው ነው ይፈልጊ? ምን ማለት ነው? በቃ አትወደኝም ማለት ነው? ይሄ ከሞደል ጋር ምን አመጣው? ሲጀመር አንተ አትገባኝም። እሺ አዎ ልክ እኮ ነሽ። ሲጀመር እኔ የምትገባኝ በህይወት አለኝ ሴት ነች። አይ ግን እሷም ልክ ናት እንዴ? ስሜቷን መጠበቅ አለበት። ያው ሳይድ አረግሻት በሉኝ። ግን ኢሪዝ ወሬዲ የኔ ፍቅር እጅሽ ስጪ፣ ቃል ግቢልኝ። እኔ ብሞት ህይወትሽ እንደምትኖሪ አግብተሽ ህይወትሽ እንደምትቀጥይ ቃል ግቢልኝ። እንደውም ጎረቤታችን ግርማን አግኝ። ከመቼ ጀምሮ ነው ደግሞ አንተ ለሱ ማሰብ የጀመርከው? ጭራሽ እኔ ለሱ እድሜ ዘመንን ስትጣሉ አይደል እንዴ ኖርከው? ታዲያ እኔን በልጅነት ያቃጥለሽ እንደደፋሽ እሱንም ድፊልኝ። አቃጥላ እንድደፈው ኧረ በስመ አብ የዚህስ ከፋ። ግን ለምን ምነው ባሎች እንደዚህ ከፉ? ባንክ ዝርፊያ ካዛንቺ ስናሳሪስ እኮ ተሰዳድበናል። በድሪል ምና አይመቱኝም ነው ማለት ያመጪ ወይ ሶንጉላ ሰማች ወይ አንቺ ቀውጢ ድሪል ነው ነው። ይሄ ደግሞ አራብሳ ወይ አራብሳና ቦምሳ አልሄድም። ላም ገጭቻለሁ። ዘይ ይፈልጉኛል እኮ የሚገዝ ነገር ይዘው ወጣ። እናንተ ልጅ አይደለም እኮ እናት እንዴ ሙዚቃውን ያገኘሁት ካዛንቺስ ብለው ጭስ ልብሴ ብለው ጭስ አራብሳ ተላለች እንዴ የነዳጁ ማን ሊችል ነው? ነረባከ ነዳጁ ሲያሳስበው መኪናውን የሚይዛለት ሄደች። ይኸው የኔ ፍቅር ይኸው የኔ ፍቅር። ምንድነው ይሄ? 30 ደረቅ እንጀራ አማርኛ አላልሽ? ወጡስ? ስለ ወጡ አልተነጋገርም። እኔ ደረቅ እንጀራ አማረኝ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ ነው። ይሄንንም የመስሪያ ቤት ጓደኞችን የዝን አንዳንድ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁ እንጂ በእኛ ኑሮ 30 ደረቅ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ የመጣሁት አይደለም? አንተማ በዚህ አይነት ራስን ስታጠፋ ማየት አማረኝ ብለህ ላታጠፋ ነው ማለት ነው። ምን በወጣኝ ጠፍቻለሁ እኮ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ ላይ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መች አውቅ ነበር። እንደውም ቁርጥህን ወቅ። ውሽም አምሮኛል። ግማሽ አምሮቴን ስነግረን ግማሹን አንተ ሙላው ብለሽ ነበር። አዎ እኔም እኮ አልነግርሽም ብዬ ነው እንጂ ውሽም ምን ፍቺ ሲጀመር ልጁ እኔን አይመስልም። በምን አባህ አወቅ? የእርግዝና ራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ እሄዳለሁ።
ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠ ነው የምትሄደው። ቁርሴ ነው እባክሽ መጋዣ። እሺ ቢያንስ ሀፋፍ እንካፈል። ውሽማሽ ያኑርሽ። ኧረ ሀፋፍ እንካፈል። እኔ ምን እንደምል አላውቅም። አሁን ይሄን ይሄውልህ በቃ አንተ በቃ አትጨናነቅ እንዴ። ጀማውን እኮ ተቀላቅለሃል። ጃምቦ አለ እኔ አለው። አንተ የምትገባበት ነገር ሁሉ ውስጥ እኛ አለን። እርግጠኛ ናችሁ? ምንም አትጨናነቅ አለን። እሺ እንዴ የትኛውም ጸብ ይሁን እርግጠኛ ናችሁ? ከገባውበት አላችሁ እናንተ። ምንም ነግረህ በቃ ምን ሰማው ታሪክ የለም። ምን ሰማው ታሪክ የለም ነው ማለት። እሺ እንግዲህ ምንም ኧረ ማዘር ብለህ እንደ ጸበል ካደች እያደርክ መምጣት ጀመርክ። ምን እንደ ድሮ ምናምን ጨስሽ መስሎሽ ነው? 18 እኮ አልፎኛል አይደለም? ውጪ በከረማ ያገባሽ ነው ማለት ምን እዴ ምንድነው? ኧረ እነዚህ እኮ የበፊት የቀበሌ ሻምፒዮን ነበሩ። የምን የቦክስ ማንንም ጭራሽ ነው ማልሰማሽ። መጨስሽ ምናምን መስሎሽ ነው? ወይኔ ጥላውት ሄዱ። ይኸው ገጀሮም ጃምቦም አሉ ከፈለግሽ አይደል እንዴ? እውነትም አሉ። ገጀሮ ቦናዌዎ ገጀራው ይሄው እታባ አመዳም እንዳንቺ አይነቷን ስንት አስተናግጃለሁ። ይመቾት ማዘሩን ሳይ ዊጥ ለማንም አልጠቀምም። ጨለሎ ኧረ አንቺ ነሽ በስማ ሀገር ምሩ የሚያቀሽ እብድ ነሽ። እብድ ነሽ አንቺ እብድ ነሽ። ማን ካንተ ጋር ስለዋልኩ ነው የተባልኩ። ሀገር ስሉኝ እብድ ነሽ። ወይኔ ባለሚስጥራችን በጭራሽ። እስቲ ቆይ ምንድነው የምትሉት? ጤነኛ ልኝ አላለም። ኧረ እቺ እብድ ሀገር ምሩ የሚያቀሽ ዝጋ ዝም በል። ይኸውላችሁ አሁን ማን ጤነኛ ነው ማን እብድ ነው የሚለውን እኔ በራሴ መንገድ አረጋግጣለሁ። የተዋወቀ እኮ ነው። እሺ አሁን አንቺ ሂጂና ቤት እኔ መኖሬን አለመኖሬን አረጋግጠሽ ነው። አረጋግጬ መጣ። ምን ያስባል? በደንብ ጤነኛ ደውል አታረጋግጥም እንዴ? በስማ አሰብኩት እኮ አንድ ላይ ሲኖሩ ምን ያህል ከእናንተ በላይ ጤነኛ አላየንም። በቃ ጤነኛ በደንብ ጤነኛ። ግን አማኑኤል ሞልቶን ምንድነው 2030 ላይ እንግዲህ ሀገራችን ላይ ሊሆን የሚችለው ነገር ደሞ ወዲ መጣጁ ሌባ አቦ ማዘር ላግዞት ባልኩ ይዱ ያገር ያለ ማሰት ያለ ወይኔ ወተፋቸው። አሁን ላይ ያው በጣም ሌባው በጣም ስለበዛ የሚያደርጉት ነገር ምናምን እንትን ስላለ ማንም ማንንም አያምንም። What the hell? እንደ ሚስትም እንደ ውሽባም ይኸውልሽ ዝም ብለሽ ስሚ። ሂውማኔር እንዳታረጊ ይልሻል አይደል? ሂውማኔር በምታረግ ሴት ደግሞ ይማግጥብሻል። ጥፍር እንዳትቀጥይ ይልሻል። ጥፍር በምትቀጥል ሴት ይማግጥብሻል። ከዛ ደግሞ አጭር ቀሚስ እንዳታረጊ አትገላለጪ ይልሻል። በምትገላለጥ ሴት ይማግጥብሻል። ተመልከች፣ እንዳለ አታርጊ በሚልሽ ነገሮች ነው የሚማግጥብሽ። እና ሴቶች እንዴት ለዚህ መፍትሄ እንዳጣችሁ ይገርመኛል። እኔ ግን መፍትሄ እንደ ሚስትም እንደ ውሽማ መሆን ከቻላችሁ ጥሩ መፍትሄ ታመጣላችሁ ብዬ አስባለሁ። እና የኔ እህት አስቢበት፣ እሱ የሚልሽን ተቃራኒ አድርጊ። ከዛ ነገሮች መስመር ይዛሉ። እንደዛ ይመስለኛል የኔ ሐሳብ። ልክ ነህ፣ እንተገብረዋለን። በቃ ከዚህ በኋላ እሱ አታርጊ ብሎ ነገር በማድረግ ተቃራኒ እንሆናለን። ምስኪን ሞክረዋለን ደግሞ እንደሱ እንዳታጋድለን እንጂ። ከምታወሩት ሰው ጋር ቴክስት እያደረጋችሁ ቴክስቱን ስታዩት እመስቁ ከሆነ ፌስ ሪአክሽን
ምናምን ካላችሁ ቁጥሩን አጥፉት። ብሎክ ካይገፋ በፊት ቁጥሩን አጥፉት። ብሎክ ምክንያቱም እንደዚህ ያሳቀኝ ሰው የሆነ ቀን ማስለቀሱ አይቀርም። መንታውን በጊዜ አስወግጂ እንዳሳ በቃ የመጣንበትን ዓላማ ቅድምም ነግሬያለሁ። እኔ ግን በጣም ደንግጫለሁ ጓድ። አትፍራ፣ ድንግጥ። ጀግና ስለሆንን ነው እዚህ ውትድርና ቤት የተገኘን። አዎ እሱ ማለት እና ለምን ለማምለጥ እንፈራለን? ችግር የለም። በቃ እኔን ተከተለኝ። እሺ እኔ ያለሁልህ፣ አትፍራ። በደንብ አስተውለኝ። እሺ እንዴት ናችሁ? ሰላም ነው? መንገድ ጥሩ ነበር? መንገድ አሪፍ ነበር። አሪፍ ነበር። ይቅርታ ለአንድ ጥያቄ ነበር ያስቆምኳችሁ። ከእናንተ መካከል ምልምል ወታደር ከካምፓችን ወጥቷል? አዎ። አራኛ ታክሲ ይዘን መንገደኞች ነን እኛ። እርግጠኛ ናችሁ? አዎ። እሺ አንድ ጥያቄ ጠይቃችኋለሁ። ጓድ አላችሁ? አለን ጓድ። ነውጣ ና ከባድ ነው። በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር እያለን እንቀኝ አሁኑ ነው። ኧረ በፈጠራችሁ ድረሱ። ስትራፖ ሊገዛን ነው። ምን ማድረግ እንዳለብን አልገባንም። ይኸው 3 ቀናችን ነው። ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመርን ማለት ነው። መጀመሪያ ላይ ደስ ብሎ መስለን ነበር። ለካ ነገሩ ሌላ የጭፈራ ወረርሽኝ ይዞና ኧረ ድረሱልን። እኛ በውስጥ ነው ያለነው። አታግዙንም ወይ? ይታገዙ። የሸንበራው ጥፍጥር ዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። የሸንበራው ጥፍጥር ዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። ወገቤ ትዝ አለኝ ወገቤ ትዝ አለኝ ኧረ ወገቤ ትዝ አለኝ ትዝ አለኝ ትዝ አለኝ። ራፕ አደረጉለት። ቤተሰብ በሳሙና ቀባ ፏፏ ነው። ከዛን ደግሞ ሲደርቅ ሳሙናው ደረቅ ሲል ማለት ነው። ሳሙና ባይኖርም ውሃ ጠብ አድርገህ ፏ ነው። አየሩሶች ቤተሰብ ጎበዞች። ወሽ ቤተሰቦች ደግሞ በቀበቶ ፏፏ ቢያረጉ ሞር የተሻለ ነው። አሁን ላይ የሚጸድቅ ይመስለኛል። አላውቅም። አዲስ መረጃ ትናንትና ነው ዛሬ ምናምን ሰምቻለሁ። ብርሃኑ ነጋ ከ12ኛ ክፍል በታች የሆኑ የትኛውም ተማሪ ሶሻል ሚዲያ ተጠቃሚ መሆን አይችሉም እና ይባረራሉ ነው እርምጃ ይወሰዳል። እና በጣም ቆንጆ ሀሳብ ነው። ምክንያቱም ይኸውት እስኪ አሁን ይሄ ልጅ ጉድ እኮ ነው። እኔ ቤተሰቦችስ ማለት የሉም። እንዴት ነው ነገሩ? ሙካ መኪና ገዝቼላታለሁ። ሙካ ትነዳለች እንዴ? መኪና በስማ ደግሞ ውሸቷን ጀመረች። አይ ሙካ ማዋሸታችን። አይ ተይ፣ እውነት ነገር አውሪ። ቤት አለ፣ መኪና አለ። ቤትና መኪና ነው ገዛችላ። ኦኬ። አረ ውሸት ነው እኮ ሙካ ማን ለምን? አይ ትክክለኛ ነገር እንድትናገር ነገርያት እሷን። አሁን እዛም ስነሳ ሌላ ነገር እንዳታውሪ አልሄድም ብያት ነበር። እንደው ይሄ ውሸት የምታወራውን ነገር በእንትን አጋልጣለሁ እኔ። በቃ ምንም መኪና ነገር የለኝም። አልገዛችም? አዎ ቤትም የራሴ ቤት ነው። አችልም ስንመጣ ግን አንቺስ ከቲክቶክ በኋላ ያደረግሽው ነገር አለ? ምናልባት ያው ብዙ ሰው ያውቀዋል እኮ አይደለ? ቲክቶክ ላይ ብዙ ገቢ እናገኛለን እና አሁን ኢትዮጵያ እንደገባን ነው ወደ እናንተ የመጣነው። ካናዳ 3 ቀን ቆይተን ከዛ መልስ ወደ ዱባይ ሄደንና ከዛ ደግሞ ወደ ማዳጋስካር ሄደን 1-4 ቀን ቆይተን ልክ ኢትዮጵያ እንደገባን ነው እናንተ ጋር የመጣነው። ኦኬ። እና ባለፈው ለልደቷ አልፎ ነበርና 2 መኪና ሰርፕራይዝ አድርጌያቸዋለሁ። እንዴ ለመኪና ሰርፕራይዝ አድርገት? ዋው! ለእናት እንደዚህ መድረስ በጣም ነው ደስ የሚለው። ስታምር ናት። ውሸት እናውራ ተባብለው ተነጋግረው ነው።
ውሸት ያን ይጎ አይሻ እየደነገጠች እንዴ እኔ ደንግጫለሁ። የለም ውሸት ነው። አራና አይ ባለፈው ተዘይልሽ ረስተሽ ነው እኔ እናት ፕራንክ ነው ፕራንክ ነው። ግን ደስ ይላሉ ቤተሰቦቻቸው። የውሸታቸው ተባባሪ አይደሉም። የእውነት የምትገዙበትን ጊዜ ግን ያምጣላችሁ። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዳቀረበው ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ተናግሯል። ወይኔ ደሃ መሆን ስቃንጫቆ ነው። አራት ይኖረዋል ማለት ነው። ምን እያሰብኩ ነው? የትኛቸውን ልሽጥ? አትሊስት ተሽጠው ማለት ቀሚ ብዬ ነው። አዩትም ብዬ አስባለሁ። የዛሬ ቪዲዮችን ይሄን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ እናደርጋለን። እንደዚህ የሚያስቁ የሚያዝናሉ ቪዲዮችን በኢንስታግራም እና በቲክቶክ አካውንቴ ከስራ አለላችሁ። በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ